ታደርጋለች ክላስ ውስጥ ለምን ገባች ብላ ተጠራጥራለች። እናም ልክ ማሂ ወደ ሳሎን ስትሄድላት ክላሷ ገብታ መፈተሽ ትጀምራለች ማለት ነው። ቦርሳዎቿንም ከፍታ እያየች በነበረበት ሰዓት ሮዛ ተጠራትና ወደ እሷን አቤት ብላ ወደ እሷ ጋር ትሄዳለች ማለት ነው። ሳትፈትሽ ምን እንዳደረገችም መኝታዋን ምናምን እየፈተሸች ነበረ። ምንም ሳታረጋግጥ ተመልሳ ትሄዳለች ማለት ነው። እና ኪችን ውስጥ ነይ ብላ ጠርታት ሮዛ ማለት ለምን ፍቅር ከቅዱስ ፍቅር ለምን እንደያዘኝ እና ደግሞ ሂጂ እያለኝ አትምጪ እያለኝ ራሱ ተመልሼ እሱ ጋር ነኝ ምን ይሻለኛል ብላ እያማከረቻት ነበር። እና ይህንን ሲያወሩ የሰማቻቸው ማሂ ጆሮዋን ጣል አድርጋ ምን እንደሚወሩ እየሰማች ነበር። ማሂን በመሀል ግብት ብላ ድንገት በሩን ከፍታ ገብታ እኔ ምልሽ ግን ከእብድ ጋር እንዴት ሰው ፍቅር ይይዘዋል? አንቺ ያምሻል እንዴ? የሰው መሳቂያ አልተወኝ ነው እንዴ? እያለች ማሂም እያሾፈችባት ነበር። ሮዛም እንግዲህ አንቺ አይመለከትሽም፣ ምን አገባሽ? እኔ ነኝ አይደል አፍቃሪዋ ምኗም፣ ስለዚህ ምን ቸገረሽ? ያለቻትን ትመልስላታለች። እና እሺ ብላ ሮዛም እንግዲህ ወደ ክላሷ ትሄዳለች ማለት ነው። ወደ ክላሷም ሄዳ ልብስ ልለብስ ልቀያይር ወርቆቿን ስታይ ከወርቆቿ መሀል አንድ ወርቅ ጠፍቶ ነበር። እና ማሂም ሻይ አፍሊ ብላ ስለነበረ ሰላም ደግሞ ሻይ አፍልታ ለማሂ እየወሰደች በነበረበት ሰዓት ሮዛ ከክፍሏ ውጥት ብላ ወርቅ እንደተወሰደባት ማለት እንደጠፋባት ትናገራለች ማለት ነው። እና ያንንም ወርቅ ሰላም ነው ሮዛ የጠፋሽ ዕቃ አለ እንዴ ስትላትም ወርቁ እንደጠፋባት ትናገራለች ማለት ነው። እና በዚህ መሀል ሰላም በጣም ትደነግጣለች። ምክንያቱም ነገሮች ተገጣጥመውባታል። ምክንያቱም ማሂ ምን ልታደርግ ክላስ የገባች ብላ ስላሰበች ማለት ነው። እና ቀጥታ ሰላም ክላሷ ትገባና መፈተሽ የጀመረችውን ቦርሳዋን መፈተሽ ትጀምራለች ማለት ነው። ከቦርሳዎች ውስጥ ሁሉንም ልብሶቿን አውጥታ የመጨረሻው ዝቢ ላይ ቦርሳዋ ላይ ወርቁን ታገኘዋለች ማለት ነው። ወርቁንም ይዛ በድንጋጤ ቁጭ እንዳለች ሮዛ መኝታ ክላሷን ከፍታ ትገባባታለች ማለት ነው። ሮዛም እንግዲህ ወደ እሷ ወደ ሰላም ክፍል ስገባ ማሂ ከኋላ እየተከተለቻት ነበር። እና ሮዛም እንግዲህ ሰላም እጅ ላይ እንዴት ወርቁን አገኘዋለሁ ብላ ሰላምን ለጊዜውም ቢሆን ማሂን ለማስደሰት ስትል ሰላምን ፊት ትነሳታለች ማለት ነው። ሰላም እንግዲህ ሮዛን ተከትላ ሄዳ እኔ ምንም የማውቀው ነገር የለም ተረጂኝ ልትላት ለማስረዳት ወደ ሳሎን ለመሄድ ስትል ማሂ ትከለክላታለች ማለት ነው። እንደ ልማድሽ እያለቀሽ ይቅርታ ምንም ነገር አላውቅም እያለች ልትነፋረቂ ነው አይደል ትላታለች። ሰላም እንግዲህ ትጮህባትና አያገባሽም ዞር በይልኝ ትላትና ወደ ሳሎን ትሄዳለች ማለት ነው። ሳሎንም እንግዲህ ወደ ሳሎንም ስትሄድ ማሂ ከኋላ አሁንም እየተከተለቻት ነበረ። እናም ወደ ሳሎን ሄዳ ሰላም እኔ ሮዛ ምንም ነገር አላውቅም ቆይ ላስረዳሽ እያለች ሰላም እንግዲህ ራሷን ነፃ ለማውጣት ማስረዳት ብትሞክርም ግን ደግሞ ማሂ የፊት እየቀደመች ምንም ፋታ አልሰጠቻትም ነበር። እኔ እኮ ያንቺ ነገር ግርም ምን የሚለኝ የሌባ አይነ ደረቅ መልሶ ልቧ እያለች ሙድም የያዘችባት ነበር። ብቻ ሮዛ ይህ ቅንብር የማሂ እንደሆነ ገብቷት ነበር እና ለጊዜውም ቢሆን ማሂን ለማስደሰት ሰላም ጥፋተኛ ወይንም ደግሞ ሌባ ለማለት ልበላት ብላ ራሷን አሳምናለች ማለት ነው። በዛም መሀል እየተጨቃጨቁ በነበረበት ሰዓት ናቲ ይመጣል ማለት ነው። ናቲም እንግዲህ ምን ተፈጥሮ ነው ምን ሆናችሁ ነው እያለ ነበር። እነሱም እንግዲህ ምን እንደተፈጠረ ይነግሩታል። ሰላም እንግዲህ ናቲ እኔ ምንም የማውቀው ነገር የለም እያለች ለማስረዳት ብትሞክር ሮዛ በመሀል ተጠቅሰውና አይ ሮዛ ካለች ሮዛ አንድን ሰው ያለ ምንም ምክንያት አትወቅስም፣ ስለዚህ እሷ ካለች እውነት ነው ማለት ነው ይላታል። በዛን ድርጊት የተናደደችው ሰላም እንግዲህ እሺ እኔ ሌባ የምትሉኝ ከሆነ እሺ ደስ እንዳላችሁ ብላ ወደ ክላሷ ልትሄድ ስትል ናቲም ይይዛታል ማለት ነው። በዛ መሀል ሮዛም እንግዲህ ሰላምን ታቅፋትና ማሂን እኔ ምልሽ ከኔ ክላስ ወርቁን ስትወጪ አንድ ነገር ረስተሻል። ሰላም ማለት በ10 ጣቴ የምፈርምላት ልጅ ናት
እንደዚህ እንደማታደርግ 100% እርግጠኛ ነኝ። ይህ የአንቺ ሴራ ነው፣ የአንቺ እጅ ያለበት ትላታለች ማለት ነው። ይህንን በማየት በጣም ትገረምና ማሂ ምን እየተፈጠረ ነው እዚህ ቤት ምን እየተካሄደ ነው ትልና በጣም ትናደድና ወደ መኝታ ክላሷ ትገባለች። እና ናቲም እንግዲህ ይቅርታ ሮዛ ጠቅሳይ ስለነበረ ነው አንቺን ጥፋተኛ ለማድረግ የተገደድኩት ይላትና ይቅርታ ይላታል ማለት ነው። ሰላምም እንግዲህ በድጋሚ ስላመኗት በድጋሚ ሮዛ ስላመነቻት በጣም ደስተኛ ነበረች ማለት ነው። እናም ናቲና ሰላም ፍቅራቸውን ይቀጥላሉ። ሮዛ እንግዲህ ወደ ቅዱስ ጋር ለመሄድ ምግብ ቋጥሪልኝ እያለች ነበረ ማለት ነው ሰላምን። እናም ወደ ቅዱስ ጋር ትሄድና ማያ እንደተገኘች ትነግረዋለች ማለት ነው። ቅዱስም እንግዲህ ማያ ካገኘችልኝ ብሎ በጣም ደስተኛ ይሆናል ማለት ነው። እና በዛ መሀል ይደነግጥና ነይ በያ በቃ ማያ ጋ ይዘሽኝ ሂጂ ለምንድነው እዚህ ያለ ነው ይላታል ማለት ነው። ሮዛም እንግዲህ እንዲህ ሆኖ እንደማይሄድ ልብስ ቀይረህ ትሄዳለህ እያለችው ነበረ። እሱም በቃ እንደዚህ ሆኖ መሄድ እንዳሌለበት ሲገባው ትንሽ ይሰማታል ማለት ነው ሮዛ የምታወራውን። እና ሮዛ ምንድን ያደረገችው ለወንድሟ ለናታን ደውላ ልብስ እንዲያመጣላት ነበር ያደረገችው። ልብሱንም እንግዲህ እሺ ብሎ ያመጣልታል ማለት ነው። እናም ልብስ ቀያይሮ ወደ ማያ ጋር ይዘው ትሄዳለች ማለት ነው። ግን ይቺ ማያ ተገኝታለች ወይንስ ሮዛ ውሸቷን ነው የሚለውን አላውቅም። ሰፈር ውስጥ እየተዟዟረች ስትፈልግ ነበረ አግኝታታለች ወይንስ የሚለውን የምናይ ይሆናል በቀጣይ። ብቻ ግን እቺ ማያ ከተገኘች እኔን ይረሳኛል በማለት ሀሳብ ውስጥ ትገባለች። ማያን ስታገኛት ግን እንዴት ነው እኔን አትረሳኝም እያለችውም ነበር። ማሂም እንግዲህ የናታን ፍቅረኛ ይች ሰላም የምትባለዋ ማን እንደሆነች እና የት እንደምትገኝ በጣም ማወቅ የፈለገች ትመስላለች። እናም ብር ይዛ መታ ሰላም ክላስ ትገባና ብሩን ስሯ ትወረውራለች ማለት ነው። ምን ላድርገው ይሄ ብር ማለት ምንድነው? ምን ፈልገሽ ነው? ምን እንዳደርግልሽ ፈልገሽ ነው ስላታለች ማለት ነው። ማይም ቀጥታ የፈለገችውን ነገር ትነግራታለች። የናቲ ፍቅረኛ ይች ሰላም የምትባለዋን ማን እንደሆነች የትም እንደምትገኝ ሮዛን ጠይቀሽ ትነግሪኛለች ትላታለች ማለት ነው። ሰላም እንግዲህ የማሂን ሀሳብ ካዳመጠች በኋላ ይህንን በጭራሽ እንደማታደርገው ትነግራትና ብሩን ትሰጣታለች ማለት ነው። ማሂም እንግዲህ ቀረብሽ ይህንን እኮ ስንት ሰው እንደሚለወጥበት ስለማታውቂ ነው ትላታለች ማለት ነው። ሮዛ ብቻ አላማዋ ዛሬ ቅዱስንና ማያን ማገናኘት ነው። ግን እች ማያ ተገኝታለች ወይ የእውነት ወይንስ ደግሞ አውቃ ነው ስታፈላልግ የነበረው አዲስ ነገር አግኝታ ነው የሚለውን ቀጣይ የምናይ ይሆናል። ከወንድሟ ጋር እንግዲህ ተገናኝተው ወንድሟም ልብስ አምጥቶለት ልብሱን ቤታቸው ሄዶ ቀያይሮ ያለውን ነገር እና ወደ ማያ ጋር ነይ ውሰጂኝ እያለ እንግዲህ ጎትቶ ይዟት ይሄዳል ማለት ነው። ይዟትም ሄዶ ልክ በሩ ጋር ደርሶ ለማንኳኳት ሲሞክር እሷም እንግዲህ እኔ ከዚህ መሄድ አለብኝ እኔ ሄዳለሁ ትለዋለች ማለት ነው። እሱም እንግዲህ ለምን እንደምትሄጂው አብረን ሆነን ነው እንጂ የምናንኳኳው ለምን እንደምትሄጂው ሲላት እኔ አላቅም ግን በጣም ፈርቻለሁ ልቤ ፈርቷል ትለዋለች ማለት ነው። እሱም እንግዲህ መፍራት ያለብኝ እኔ እኮ ነኝ አንቺ እንዴት ያስፈራሻል? ምን ነው የሚያስፈራሽ ሲላትም ነበር። እሷም እንግዲህ ማያ የምትባለዋን ካገኘ በኋላ እሷን እኔን ቢተወኝስ ብላ ስጋት ውስጥ ገብታ ይሁን ምን ይሁን በጣም ፈርታ እንደነበረ ያስታውቃል ማለት ነው። እናም እንግዲህ እሱም አትፍሪ ምንም የሚያስፈራ ነገር የለም እያላትም በሩን እያንኳኳ በነበረበት ሰዓት እንግዲህ ማያ ትውጣ አትውጣ የሚለውን በቀጣይ ዙር የምናይ ይሆናል። ሰላም ውድና የተከበራችሁ ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ ሸር ሰብስክራይብ እያደረጋችሁ